አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው? ወይኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው ማለት ነው። ዛሬ ይዤላችሁ የመጣሁት የአምር ኢብኑል ጀሙሃ የህይወት ታሪክ ነው ማለት ነው። አሙር ኢብኑል ጀሙህ ረዲየላሁ አን በጅህልያ ከመዲና መሪዎች አንዱ ነበረ። የበኒ ሰለመህ አለቃና ከመዲና ታላላቅ ሰዎች የሚፈረጁ ነበረ። በቅድመ ኢስላም የጎሳ መሪዎችና አለቆች እንዲሆኑ የተከበሩ ሰዎች ለየግላቸው ጠዋት ማታ በረከቱን የሚከጅሉት መጽዋት የሚያቀብሉበት የሚማጸኑበት ጣዖት በመኖሪያ ቤታቸው ሳይቀር መያዛቸው የተለመደ ነበረ። የአሙር ኢብኑል ጀሙህ ጣዖት መናት በመባል ትታወቅ ነበር። ከጥሩ እንጨት ተጠርባ የተዘጋጀች ነበረ። እጅግ ይንከባከባት፣ ሽቶ ይቀባት፣ ያስውባት፣ ያስጌጣት ነበር። የኢማን ብርሃን በሙስዓብ ኢብኑ ኡመይር አማካኝነት በመዲና ጎጆዎች ሲፈነጥቅ አሙር ኢብኑል ጀሙህ እድሜው 30 ዓመት አልፎ ነበር። ሶስት ልጆች ሙዓዝና ኸሊላድ በሙስዓብ አማካኝነት እስላምን ተቀበሉ። እናታቸው ሂንድም ከሶስት ልጆቿ ጋር ለእስላም አደረች። አሙር የልጆቹንና የሚስቱን እስላም መቀበል አያውቅም፣ ሚስጥራዊ ነበር። አሙር ሚስቱ ሂንድ መዲና በኢስላም ብርሃን መደመቅ መጀመሯን አስታወቀች። ከመዲና ታላላቅ ሰዎች መካከል ኢስላምን ሳይቀበል በሽርክ ጽልመት እንደተዘፈቀ የቀረው እርሷ ባልና ሌሎች ጥቂቶች ብቻ ነበሩ። ሂንድ ባሏን በእጅጉ ታፈቅረዋለች። በኩፍር እንዳይሞትና ለጀሃነም እሳት ቅጣት እንዳይዳረግ ሰግታለች። አሙርም የልጆቹ ጉዳይ ያሰጋው ነበር። የአያት ቅድመ አያቶቻቸው እምነት አርክሰው በተው ሙስዓብ ይዟል የመጣውን አዲስ ዲን እንዳይቀበሉ ይሰጋል። ሙስዓብ በአጭር ጊዜ ውስጥ የመዲናን ቀበሌ እያደረሰ ነው። ኢስላም በከፍተኛ ፍጥነት መስፋፋት ይዟል። ለባለቤቷ ሂንድ ሆይ አንዳች ነገር እስከንወስድ ድረስ ልጆቼ ከዚህ ሰው ሙስዓብ ኢብኑ ኡመይር ጋር እንዳይገናኙ ተጠንቀቁ አላት። ቃልህን አከብራለሁ፣ ግን ልጅህ ሙዓዝ ስለዚህ ሰው የሚናገረው አድምጠህ ታውቃለህ? አለችው። ወየውልሽ! እኔ ሳላውቅ ልጄ የአያት ቅድመ አያቶቹን እምነት ካደ። ፊቱ ተለወጠ። ሂንድ የባሏ ሁኔታ አሰጋት። በፍጹም
ግን ይህ ሰው ንግግር ከሚያስባቸው ቦታዎች በተወሰነ ተካፍሎ ነበር። አንዳንድ አባባሎችን አጥንቷል ከማለት ውጭ ሌላ ምርጫ አልነበራትም። ጥሩት አለ። ቀረበለት። ይህ ሰው ከሚናገረው ጥቂት አሰማኝ አለው። የፋቲሃን ምዕራፍ አነበበለት። ኡአሙዝ እጅግ ማራኪ ቃል ነው። የሚናገረው ንግግር እንደዚህ ውብ ማራኪ ናቸው? ጠየቀ አባቱ። ከዚህ ይበልጣሉ አባባ። ከዚህ ሰው ጋር ቃል ኪዳን ልትጋባና እምነትህን ልትቀይር ይገባል። በርካታ ሰዎች ተከታትለውታል አለው ልጅ። ሽማግሌው ትንሽ ጸጥ አለና መናንተን እስከማከብር ድረስ አንዳንድ ውሳኔ መወሰን አልችልም አለ። ልጁም መናት ምን ማለት ይቻላል? የማይናገርና የማይሰማ ጥርብ እንጨት ነው አለው። ሽማግሌው ተቆጣ። መናትን ሳላማክር ምንም ነገር መወሰን አልችልም በቃ አለ። አሞር ኢብኑ ጃሂል መናት ዘንድ አሞ ከመናት ፊት ለፈት በደህነኛው እግሩ ተመርኩዞ ቆመ። አንድ እግሬ ሸባ ነበር። ለመናት ውዳሴ አቀረበ። መናት ሆይ ይህ ከመካ የመጣ ግለሰብ ከአንቺ ውጭ በማንም ላይ ክፉ ሊውል እንዳላሰበ ትረጃለሽ። አንቺ ከማምለክ ሊከለክለን ነው የመጣው። ከንግግር ያዳመጥኩት እጅግ ማራኪ ቢሆንም አንዳንድ ሳናማክር ከእርሱ ጋር ቃል ኪዳን ለመግባት አልሻም። የሚታደሽ ንግግር አላት። መልስ የለም፣ ጸጥታ ብቻ። ምናልባትም ተቆጥተሽ ይሆን እንጂ የሚጎዳ ነገር አልፈጽምም። ቁጣሽን እስክረሽ ድረስ ለአንድ ቀን ያህል እተውሽኝ አላት። የአሞ ኢብኑ ጃሂል ልጅ የአባታችን በመናን ያለው ጥልቅ እምነት ጠንቅቀው ያውቃሉ። ጣዖት አምልኮ ከደሙ ጋር ተዋህዷል። አሁን ግን ልቦናው ጥቂት ጥርጣሬ እያደረበት ነው። ይህንን መረዳት አላዳገታቸውም። እናም ከነጭራሹ የመናንን ፍቅር ከልቦናው ሊፈቅለት ቆረጠ። ይህ ማድረግ ከቻልን እስላም ለመቀበል መንገድ ጀመረ ማለት ነው። አሞር ኢብኑ ጀሙህ ልጆቹ ከባልደረባዎቹ ከሙዓዝ ኢብኑል ጀሙህ ጋር በመሆን ሌሊት መናት ወደምትቀመጥበት ክቡር ቦታ አመሩ። መናትም ከተቀመጠችበት ቦታ አንስቶ ቆሻሻ መጣያ ጉድጓድ ውስጥ ጨመራት። አንዳንድ ሰው ሳያውቁ ወደ ቤታቸው ተመለሱ። ንግት ላይ አሞራው በስክነት ወደ መናት ቦታ አመራ። አላገኛትም። ወየውለት! ማነው ዛሬ ሌሊት በአምላካችን ላይ ተንኮል የፈጸመው ሲል ጠየቀ። መልስ አላገኘም። አሳወን ጀመረ። አምላኩን ፍለጋ እጅግ ተቋጥኖ በመጨረሻ የቆሻሻ መጣያ ጉድጓድ ውስጥ ተደፍታ አገኛት። አጠባት፣ ሽቶ አርከፈከፋት፣ ወደ ድሮ የክብር ቦታዋ መለሳት። በአላህ ይሁንብኝ ይህንን ድርጊት የፈጸመውን ማወቅ ኖሮ ዋጋውን እሰጠው ነበር አለ። የሚቀጥለው ሌሊት እነ ሼህ ወጣቶች ከቦታው በመውሰድ ያንን ድርጊት በድጋሚ ፈጸሙ። አመር ፈለገ። በቆሻሻ
ተጨማለቃ ቆሻሻ መጣያ ጉድጓድ ውስጥ አገኛት። አነሳት፣ አጥቦ ሽቶ አርከፈከፋት፣ ወደ ቀድሞ ቦታዋ መለሳት። ወጣቶቹ በየቀኑ ይህንን ድርጊት ይደርጋሉ። ግራ ተጋባ።